በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም የተባረከ የጥቅምት ወር ቀኑ 11 ነው። ከዚያ በኋላ ይቀንሳል። በዚች ቀን በጥቅምት አንድ ቀን ቅድስት አንስጣስያ በሰማዕትነት አረፈች። ይህችም ቅድስት መስተጋድል ከሮማ ሀገር ናት። ወላጆቿ ክርስቲያኖች ናቸው። ጠቃሚ የሆኑ ትምህርትን በማስተማር ክብር ይግባውና በመልካም ስራ ታሳደጓት። ባደገች ጊዜ ወላጆቿ ሊያጋቧት ፈልጉ፣ እርሷ ግን ይህን ስራ አልፈለገችም። የምንኩስና ልብስም መልበስን ፈለገች እንጂ ከታናሽነቷ መንፈሳዊ ገድልን መረጠች። ስለዚህም በስውር ሄዳ በሮሜ ካሉ ገዳማት ወደ አንዱ ገዳም ገባች። ታናሽም ስትሆን የምንኩስና ልብስን በመልበስ በጾም በጸሎት በረሃብ በጽም በመጸመድ የዚህን ዓለም ሀሳብ ሁሉ ከልቡናዋ ቆርጣ በመተው በመጋደል ስጋዋን አደከመች። በቀኑ ርዝማኔ ሁሉም የምትጾም ሆነች። በየሁለት ቀኖችን ታከፍላለች። ጌታችን በጾም ግን ያለበት ያለ ሰንበት ቀን የምትመገብ የለም። በሰንበታት የምትመገበው ከቀትር ጸሎት በኋላ ነው። በዚያም የምንኩስና ወራት በሳት ያልበስሩ ወጥ አልቀመሰችም። በገዳሙ አቅራቢያም ሌላ የደናግል ገዳም አለ። የዚህ ደብር በዓልም በደረሰ ጊዜ መምኔቷ በዓሉን ለማክበር ይችን ቅድስት አንስታስያን በእህቶቿ ደናግል ጋር አስከትላት በአንድነት ተጓዙ። ሲጓዙም የንጉሥ ዳኪዎስ ወታደሮች አየቻቸው። ከእርሳቸውም ጋር የታሰሩ ክርስቲያኖች አሉ። ወታደሮቹ አስረው በቁጣ ይጎትቷቸው ነበር። ልቧም በሃይማኖት ፍቅር ነደደና ያን ጊዜ እንዲህ ብላ ዘለፈቻቸው። የእውነት ፈጣሪ የካዳችሁ እናንተ ልባችሁ የደነዘዘ በእግዚአብሔር በመልኩና በአምሳሉ የፈጠራቸውን ስለ እነርሱ ነፍሱን ለሞት አሳልፎ የሰጣቸው ለምን ትሰራላችሁ? ይህንም ባለቻቸው ጊዜ ወታደሮች ተቆጡ። ይዘውም ወደ መኮንኑ አቀርቧት። እርሱም እንዲህ ብሎ ጠየቃት። በእውነት አንቺ የተሰቀለውን የምታመልክ ክርስቲያን ነሽን? እርሷም ስለ እኛ የተሰቀለውን ክብር ይግባውና እርሱ አመልከዋለሁ ብላ መለሰች። በዚያን ጊዜ ጽኑ ስቃይ ያሰቃያት፣ በስጋዋ እሳት ጨመረ። ከዚያም በኋላ ዘቅዝቆ ሰቀላት። ከበታቿ ማጥ የሰባት። ከሃይማኖቷም ባልተናወፀ ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። በዚህም በታላቅ ስቃይ ውስጥ ሳለች ራሷን በሰይፍ ቆርጧት። በመንግስተ ሰማያት የሰማዕትነት አክሊልም ተቀበለች። ለእግዚአብሔር ምስጋናውን በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ የጣርና የህርጣንና የድንግል ሶስና የአልዓዛር እህት ማርያም መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የቀዳይቱን አነስተኛ መባ እንደተቀበለው ጊዜ የሚያገለግሉን አእላፍ መላእክት እያሳሰቦች ጊዜ የማቀርብልን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ባርኩ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ ተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።